በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። በዓለ ሊቀ መላእክት ቅዱስ ሚካኤል። ቅዱስ ሚካኤል በጥንተ ተፈጥሮ በኢዮር ኃይላት በተባሉ ነገደ መላእክት ተሹሞ ነበር። ሳጥናኤል በካደ ጊዜ እግዚአብሔር ባወቀ አንድ በትሕትናው ደግነቱ በ99 ነገደ መላእክት ላይ ሁሉ ተሹሟል። ከፍጥረት ወገን ከእመቤታችን ቀጥሎ የቅዱስ ሚካኤልን ያህል ክብርና ርኅሩህ የለም። በምልጃውም በረዳትነቱ የታወቀ መልአክ ነው። መጽሐፍ መልአከ ምክሩ ለእግዚአብሔር ይለዋል፣ ወስሙ መስተሳይልም ይለዋል። ቂም የሌለው ለምሕረት የሚፋጠን ደግ መልአክ ነውና። በብሉይ ኪዳን በመከራ ለነበሩ ቅዱሳን ሞገስ ረዳት አዳኝ ቢሆንላቸው መጋቢ ብሉይ ተሰኝቷል። እስራኤልን 40 ዘመን በበረሃ መርቷል፣ መግቧልም። ቅዱሳን መጽሐፍም ስለ እርሱ ብዙ ይላል። ደስ የሚለው ደግሞ ርኅሩህ መልአክ ከእመቤታችን ጋር ልዩ ፍቅር አለው። ከእናቷ ማኅፀን ጀምሮ እስከ ዛሬ እንሆ አብሯት አለ። ደስ ብሎት ይታዘዛታል። ማማለድ ሲፈልግ እመቤቴ ሆይ ቅደሚ ይላታል። ወደ እሳት መጋረጃ አብረው ገብተው ለዓለም ምሕረትን በረከትን ያወርዳሉ። ከሊቀ መላእክት ቅዱስ ሚካኤል ረድኤት በረከት ይክፈለን። ቅዱስ ኢያሱ ነቢይ። በዚህች ዕለትም ቅዱስ ሚካኤል ኢያሱን እንደረዳው ታስተምራለች። ይህስ እንደምን ነው ቢሉ በመጽሐፍ ኢያሱ ምዕራፍ 5 ላይ እንደተጻፈው ቅዱሱ መልአክ ለኢያሱ ተገልጦለታል። እስራኤልን በምድረ በዳ እየመራ ሊቀ ነቢያት ቅዱስ ሙሴ ሲያርፍ ታላቅ ሐዘንና ድንጋጤ ተፈጥሮ ነበር። እግዚአብሔር ግን ኢያሱን አስነስቶ አረጋግቷቸዋል። ቅዱስ ሚካኤል 40ውን ዘመን እስራኤልን ደመና ጋርዶ መና ወርዶ ክንፉን ዘርግቶ ጠላትን መክቶ ከሙሴ ጋር እንደመራቸው ከኢያሱ ጋርም ይሆን ዘንድ ከሰማይ ወረደ። በኢያሪኮ አካባቢ የተመዘዘ ሰይፉን ይዞ በግርማ ለኢያሱ ታየው። ኢያሱም ወደ እርሱ ቀርቦ አንተ ከኛ ወገን ነው ወይ ከጠላቶቻችን ሲል ጠየቀው። ቅዱስ ሚካኤል መልሶ ረዳህ ዘንድ እነሆ የሠራዊት አለቃ ሁኜ ተሹሜ መጥቻለሁ አለው። ያን ጊዜ ታላቁ ነቢይ ቅዱስ ኢያሱ በግንባሩ ተደፍቶ ለሊቀ መላእክት ቅዱስ ሚካኤል ሰገደለት። ቅዱሱ መልአክም አክሎ ፍታ ቶታና ሳይኒከ ነገሪከ እስመ ምድር እንተ ትከይዳ ቅድስት እቲ፣ የረገጥካት ምድር የተቀደሰች ናትና ጫማን ከእግርህ አውጣ አለው። ኢያሱም የተባለውን አደረገ። ለዚህ ነው ቤተ ክርስቲያናችንም ለመላእክት የጸጋ ስግደት የአክብሮት ስግደት ይገባል፣ በቅዱሳኑ ፊትም ጫማ ተለብሶ አይቆምም የምትለው። ያ መሬት ሊቀ መላእክት ቢቆምበት ተቀድሷል። ዛሬም ቤቱ በታነጸበት ታቦቱ በተቀረጸበት ቦታ ሁሉ ቅዱሱ መልአክ አለና ጫማን አውልቆ በአጭር ታጥቆ መግባት ይገባል። ሊቀ መላእክት ቅዱስ ሚካኤል ከኢያሱ ጋር ሆኖ አማሌቅን ጨምሮ የእስራኤልን ጠላት አጥፍቷል። ጥቅመ ኢያሪኮን ቅጥሩን አፍርሷል። ምድረ ርስት አውርሷቸዋል። በገባኦን ፀሐይን በቈላተ ኤሎንም ጨረቃን ሲያቆም ከእርሱ ጋር ሆኖ ረድቶታል። በዚህም ዕለት ዱራታዎስና ቴዎብስታ ይታሰባሉ። ቅዱሳኑ ድራታኦስ ወይ ዱራታኦስ፣ ዶርታኦስ እና ቴዎብስታ ወይም ቴዎብስቲያ የቅዱስ ሚካኤል ወዳጆች ናቸው። በዚህችም ዕለት ይታሰባሉ። በድርሳነ ሚካኤል በመጽሐፈ ስንክሳር ተጽፎ እንደምናገኘው ሁለቱ ቅዱሳን በተቀደሰ ትዳር ተወስነው ሕጉን ትእዛዙን ፈጽመው ለነዳያን አራርተው ቅዱስ ሥጋውን ክቡር ደሙን ተቀብለው የሚኖሩ ነበሩ። ይልቁንም ግን የጌታችን የእመቤታችንና የቅዱስ ሚካኤልን መታሰቢያ ያለማስታጎል ያደርጉ ነበር። ከጊዜ በኋላ ግን ኅብረት ነበራቸው፣ ሀብት ነበራቸው፣ አልቆ ተቸገሩ። ግን የጨነቃቸው መቸገራቸው ሳይሆን የቅዱስ ሚካኤል በዓል መታሰቢያ ሊታጎልባቸው በመሆኑ ነው። አማራጭ ሲያጡ ተቀምጠው ተመካከሩ። የቅዱሱ መልአክ ዝክር ከሚቀር ልብሳችን ያውም የክብር ልብሳችን ሊሸጥ ብለው ተስማሙ። በዚህም መሰረት ቅዱስ ዱራታዎስ ወደ ገበያ ሲሄድ ወዳጁ ቅዱስ ሚካኤል ከሰማይ ወረደለት። መንገድም ላይ የጦር መኮንን አገረ ገዥ መስሎ ተገናኝቶ ታጫወተው። ችግሩን ጠይቆት መፍትሄውን ነገረው። እኔ ዋሰዋለሁና ለበዓል የሚያስፈልጉህን ነገሮች ሁሉ ገዝተህ አሰናዳ አለው። እኔ ወደ ቤት መጥቼ ስለምትስተናገድ አንድ ዓሣ አምጥተህ ቆየኝ፣ እኔ ሳልመጣ ግን አትረደው አለው። ቅዱስ ዱራታዎስም የተባለውን ሁሉ ፈጽሞ ወደ ቤቱ ሲሄድ ድንቅ ነገር ተመለከተ። ሚስቱ ቅድስት ቴዎስታ በቤቱ መካከል ሆና ቤቱ በበረከቱ ሞልቷል። ማሩ ቅቤው እህሉ ሁሉ በየስፍራው ሞልቷል። ባልና ሚስቱ ደስ ብሏቸው ነዳያን ሲያበሉ እንግዳ ሲቀበሉ አሉ። በኋላ ያ መኮንን ቅዱስ ሚካኤል በቤታቸው መጥቶ ተስተናገደ። በእርሱ ትእዛዝ የአሳው ራስ ሆድ ሲከፈት በውስጡ 300 ዲናር ወርቅ ዕንቁ ተገኘ። ቅዱሳኑ ይህን ተመልክተው ሲደነግጡ ቅዱስ ሚካኤል ክንፉን ዘርግቶ ራሱን ገለጸላቸው። ደንግጠው በግንባራቸው ተደፉ። እርሱ ግን በተገኘው ሀብት ዕዳችሁን ክፈሉ፣ ከዚህ በኋላ ግን በምድር አትቸገሩም፣ በሰማይም ክፍላችሁ ከኔ ጋር ነው ብሎ ባርኳቸው ወደ ሰማይ አረገ። እነርሱም በሐሴት በበጎ ምግባር ኑረው አርፈዋል። ለርስቱም ለመንግስቱም በቅተዋል። ከቅዱሳኑ ረድኤት በረከት ይክፈለን። ቅዱስ ባህራን ቀሲስ የደጋግ ክርስቲያኖች
የደጋግ ክርስቲያኖች ግን የድሆች ልጅ በሕፃንነቱ በግፍ ወደ ባህር የተጣለ በእግዚአብሔር ጥበብ አድጎ የግፈኛውን ንብረት የወረሰ በመልካም ትዳር በቅስና ያገለገለ ምጽዋትን ያዘወተረ አብያተ ክርስቲያናትን ያሰነቀ ደግ ክርስቲያን ነው። አርፎ ቅዱስ ሚካኤል ወዳጁ በዕረፍተ ገነት ሰውሮ አኑሮታል። አጼ በእደ ማርያም በእደ ማርያም ማለት በማርያም እጅ እንደማለት ነው። እሊህ ሰው የኢትዮጵያ ንጉሥ ሲሆኑ የነገሱትም በ1460 ዓመተ ምህረት ነው። ደጉ አባታቸው አጼ ዘርዓ ያዕቆብ ሲያርፉ በመንግስቱ ተተክተው ሀገራችን አስተዳድረዋል። ድርሰት ደርሰዋል። አብያተ መቃድሳትንም አንጸዋል። በተለይ ለቅኔ ትምህርት ማበብ ልዩ የሆነ አስተዋጽኦ እንዳደረጉ ይነገራል። ልክ በነገሱ በ10ኛው ዓመታቸው ግን መንግስተ ምድር በቃኝ ብለው በምናኔ በረሃ ገብተዋል። በዙፋናቸው አጼ እስክንድር ተተክተዋል። ጻድቁ ንጉሥ ግን ቅዱስ ሚካኤልን ይወዱት ነበርና በዚች ቀን አርፈዋል። አምላከ ቅዱሳን በክንፈ ሚካኤል ከክፉ ሁሉ ይሰውረን፣ ከበረከታቸውም አይለየን። ኅዳር 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ኢያሱ ነቢይ፣ ቅዱሳን ዱራታኦስ ወቲወብስታ፣ አጼ በደ ማርያም ጻድቅ፣ ቅዱስ ዮሐንስ መጥምቅ፣ ቅዱስ ባህራን ቀሲስ፣ አባ ፊላታዎስ ሊቀ ጳጳሳት በዚህ ዕለት ይታሰባሉ። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያ ወዲህ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ። ራእየ ዮሐንስ ምዕራፍ 12 ቁጥር 7 ሚካኤል ርሩህ የዋሃ መንፈስ ወልቡና ዘመራይኮሙ ለአበዊነ በአምደ እሳት ወደመና በከመ ዱራታኦ ሶቢሲቱ ወባሕራን ጡመ ዜና አድህነኒ እምጸላይቴ ወምርሃኒ በፍና በደብረ ቀርሜሎስ ዘሰሰይኮ ለኤልያስ መና። ሚካኤል ስዩም ዲበ ኩሎሙ ኃይላት የዋህ ኢተቀያሚ አምሳለ ማርያም ግዝእት ኢያሱ መስፍን ወፊላታዎስ ሊቀ ጳጳሳት ዱራታኦስ ወቴዎስታ ወባሕራን ንጹሐ ክህነት በእደ ማርያም ንጉሥ ወዮሐንስ ሰማዕት። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።